አደገኛ ወረርሽኝ ከበረታን ተላላፊ በሽታዎች ሁሉ ለማሸነፍ ዛሬ እድልና ተስፋ አለ። ዳንኤል ክብረት 34 ጻፈ። ይሄንን ግን ተጠበበበት። ኢትዮጵያ የሚለውን ቃል ሲያወጡ እንባቸው ሲመጣ ያዋለሁ። ቤተ መንግስቱን አስጨንቆ ያዘው የጂንካው ተላላፊ በሽታ ባለስልጣኑ አማካኝነት ወደዚያ ቢገባም አንድ የቅርብ አማካሪ መያዙ እየተነገረ ይገኛል። በዚህም እጅግ በጣም ያዘኑት አመራሩ ወደ ውጭ ሄዶ እንዲታከም እንቅስቃሴ ጀመሩ ሲሆን በአሁኑ ሰዓትም ከፍተኛ ድንጋጤ ተፈጥሯል። ይህ የጠቅላዩ የልብ ወዳጅ ማን ነው ስለሚለው ዝርዝር መረጃዎችን አጋራችኋለሁ። የተባለው የነቢያችን ተሳዳቢ ለሰውየው ለግለሰቡ መልእክት የምናስተላልፈው ከዚህ ድርጊት ተቆጠብ። እፎይ እንዳትፈራ ሰይፍን እንዳትፈራ ሰይፍን እንዳትፈራ ማይተብክና አደራ። አብርሽ እፎይ ማለት ለኛ አይናችን ነው። ለረጅም ጊዜ በንጽጽር ትምህርቱ የምታውቁት ወንድማችን እፎይ የበርካቶችን የተጨፈነ እንገልጦ ብርሃን እንዲያዩ በማድረግ ዋጋውን ብል በማይበላው ነቀዝም በማያበላሸው በገነት መንግስተ ሰማያት አስቀምጧል። እንደምታውቁት እፎይ በአንድ ወቅት እውነታውን በመግለጡ ምክንያት በጂሃዲስቶች ሲታደን የነበረ ቢሆንም መቤታችን በዘርፋፋ ቀሚሷ ከልላው ዛሬን ደርሷል። ታዲያ በትላንትናው ዕለት የተደራጁ በቁጥርም በርከት ያሉ ሰዎች ጥቃት የሰነዘሩበት ሲሆን ዳግም ለአራተኛ ጊዜ ከሞት ሊተርፍ ችሏል። የዜናም በአሁኑ ሰዓት የበርካቶችን ቀልብ የሳበ ሲሆን በዙሪያም መረጃዎችን አጋራችኋለሁ። በኦሮሚያ ክልል በክርስቲያኖች ላይ የሚፈጸመው ጥቃት ስጋት መፍጠሩን አንድ We want peace for the Orthodox Christians living in Ethiopia. በመጨረሻም በዓለም ላይ የሚገኘው የኦርቶዶክስ ክርስቲያን ማህበር በጳጳሳቱ አማካኝነት ለዓለም አቀፉ ፍርድ ቤት በኢትዮጵያ አርሲ ክፍለ ሀገር በተዋሕዶ ልጆች ላይ የሚፈጸመውን ጥቃት አውግዘው ደብዳቤውን ለዓለም አቀፉ ፍርድ ቤት ግልባጩንም ለተባበሩት መንግስታት ድርጅት እንዲላክ አድርጓል። በሌላ ዜናም ተወዳጁ ሀገራችን አርቲስት ቴዲ አፍሮ በአርሲ ሕይወታቸው ላለፉ ዜጎች አዲስ ዜማና ግጥምን ለቋል። በዙሪያም መረጃዎችን አጋራችኋለሁ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነ ይሁን። በዛሬው እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደ ዕለቱ ቪዲዮ በሰዓቱ ላይ እኔንም ገድለው ነበር። ስለዚህ ይሄ የብሔርተኝነት ሳይሆን የሃይማኖት ጉዳይ ነው። ወንድሜን እኔ በግልጽ ያጣሁት በሃይማኖቱ ኦርቶዶክስ ክርስቲያን ስለሆነ ወንድሜ ታረደው ደግፈን ሊረዳ ጥበቃ ሊደረግልን ይችላል። አሁንም እየተወደለተልን ነው። መኖራችንን ማን ነው የሚያውቀው? መንግስት አሁንም ወደኛ ፊቱን እያዞረ አይደለም። ይሄ የመጣብን ሃይማኖታዊ ጉዳይ ነው፣ ብሔርተኝነት አይደለም። ኦርቶዶክስ ክርስቲያን ስለሆነን እየሞትን ነው። በሌሎቹ ጉዳዮች ላይ እኮ ሲኖዶሱ ሊሰበሰብ ይችላል። በእነዚህ ጉዳዮች ከሆነስ በካህናት ሞት ቤተክርስቲያን መቃጠል ጉዳይ ከሆነ ዝም ይናገር ሰው ካለ ቢታሰር ዝም ይናገር ሰው ካለ ቢሰቃይ ዝም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ በጣም በርካታ ለቤቱ ቅናት ያደረባቸው የቤተክርስቲያን መደፈር የምዕመኑ ማዘን የሚያንገበግባቸው ለዚያም ነፍሳቸውን ሳይቀር በደስታ የሰጡ ጀግና የቁርጥ ቀን አባቶች አላት። እንደ ምሳሌም አቡነ ጴጥሮስ ፋሺስት ጣሊያን የኢትዮጵያን ዳር ድንበር ዘለው መግባት ሃይማኖት፣ ባህል፣ ወግ ለማስቀየር ብሎም በማደን የበለጸገችውን ሀገር ኢትዮጵያን ሊቀራመታት ቢገባ በሰዓቱ መነሻቸውን ከሰላሌ ፍቼ ያደረጉት በትትናቸው በአባትና ታቸው የሚታወቁት አቡነ ጴጥሮስ ጳጳስ ሆነው በአዲስ አበባ ያገለግሉ ነበር። አቡነ ጴጥሮስም በሰዓቱ ምዕመናኑን በማበረታታት ከጎናቸውም ሳይለዩ በመንፈሳዊ ትምህርታቸው እያጽናኑ ወጣቱንም በእምነቱ እንዲጸና ፋሺስትንም በተጠና መንገድ ከሀገራቸው እንዲወጣ በሚያደርጉት እንቅስቃሴ ደስ ያልተሰኘው ፋሺስት አባታችንን ለቀናቶች አስሮ አሰቃያቸው። በኋላም እንዲህ ካደረጉ በኋላ እንደሚለቃቸው ተነገራቸው። ጠቀም ያለ ጉርሻ እንደሚሰጣቸው ከስር ፈቶም ስልጣንን እንደሚያጎናጽፋቸው ቢነግራቸው
ሲጠይቋቸውም የሳቸው መልስ ግን እጅግ በጣም የሚያስገርም ነበር። ሰው ዓለሙን ሁሉ አትርፎ ነፍሱን ካጎደለ ምን ይጠቅመዋል ሲሉ ነበር የተናገሩት። ታዲያ በዚህ ምላሻቸው ተስፋ የቆረጠው ፋሽስት በበርካታ ጥይት ደብድቦ በአደባባይ እንዲቀጠፉ አድርጋቸው። የዘመናችን አባቶችም ከአቡነ ጴጥሮስ መማር አለባቸው። ታዲያ በቅርቡ በወጣው አዲስ ሪፖርት ላይ ቤተክርስቲያን ለኢትዮጵያ መከላከያ ሰራዊት 200 ሚሊዮን ብር መለገሷን ሰማ በጣም ተገረምኩኝ። እውነት ነው ስልም ራሴን ጠየቅኩኝ። አሁንም ቢሆን ቅዱስ ሲኖዶስ በአርሲ ጉዳት የደረሰባቸው ወንድምቶቻችንን በማበረታታት ብሎም ባንክ ባጨናነቀው ገንዘብ የሚያስፈልጋቸውን ሁሉ በማድረግ አለኝታነቱን እንዲወጣ በአክብሮት ጠይቃለሁ። ከላይ ጠቀስኩት የመከላከያ መታገዝ አሳዝኖኝ ሳይሆን ዛሬ ላይ የብር ለጦር መሳሪያ ግዢ ውሎ ወንድማማች ህዝብን ለጥቂት ስልጣን ወዳዶች ስለሚገብር ነው። አባቶች በሰላም ጉዳይ ቢሆን በፖለቲካ ወጣችሁ መስቀሉን ተሸክማችሁ ሰላም እርቅ እንዲወርድ ብትሰሩ ላለው የተባለው የነቢያችን ተሳዳቢ ምላሱ ረጅም ነው፣ ሰውነቱ ቀጭን ነው። ኢንሻአላህ መሞቱም ቅርብ ነው። እፎይ እንዳትፈራ ሰይፍን እንዳትፈራ ሰይፍን እንዳትፈራ ማይተብክና አደራ። እፎይ ወንድማችን በዘመናችን ከተነሱ ጀግና በሁለቱም በኩል የተሳለ አስተዋይ እንቁ ልጃችን ነው። ባለፉት ጊዜያት አሁንን ጨምሮ እፎይ በንጽጽር ትምህርቱ በርካታ የጠፉ በጎችን በወንጌል በማስተማር እነሱ የሚቀበሉትንም ትምህርት ሐሰት እንደሆነ በመግለጥ መጽሐፋቸውን እያጋለጠ ከወንጌል ጋርም እያነጻጸረ መናገር ዛሬን ደርሷል። ታዲያ ይህ አስጨራሽ ጉዞ በበርካታ ጂሃዲስቶች እንዲታደኑ ሁሉ ምክንያት ሆኖ ነበር። መብራን ግን ከክፉ ነገር ሁሉ ሸፍና ዛሬን አድርሰዋለች። ካሁን ቀደም በቴሌግራም ላይ ጂሃዲስቶች ተሰባስበው እንዲህ ሲሉ መከሩ። ጉዳችንን አጋለጠ እንዳንረታውም ከእውቀት ከኛ የእምነቱ አስተማሪዎች አብልጦ ያውቃል። ዝም ካልነው ደግሞ የእምነቱ ተከታዮችን ሁሉንም ወደ እውነታ መንገድ በማቅረብ ባዶ ሊያስቀረን ሊያዳክመን ነው። ስለዚህ መፍትሄ ያለው በእጃችን ነው። ጂሃድና ውጅበት ተብሎ እፎይን አሳልፎ ለሰጠ ከ50 ሺህ ብር ጀምሮ እስከ 500 ሺህ ብር በጀት ተይዞለት እንቅስቃሴ ተጀመረ። በኋላም ግን እቅዳቸው ሳይሳካ ቀረ። ታዲያ ከሰሞኑ እፎይን ለማጥፋት የተደረገው የግድያ ሙከራ ለአራተኛ ጊዜ ሊከሽፍ ችሏል። ጂሃዲስቶች መግደል ማጥፋት መሸነፍ ነው። ማሸነፍ ያለው በንግግር በመርታት ውስጥ ነውና እባካችሁን እንማማርላችሁ እወዳለሁ። For the Orthodox Christians living in Ethiopia. ከሩቅ የሚመጣው የደወል ቤት ጩኸት የካህናት ዜማ አየሩን ሰንጥቆ ንጋት ላይ ሲሰማ ተንስኡ ስል ገና ልቤን አሸፈተው። የቆየ ስሜቴን ማህሌት ያደረ የቄስ አፍ ሸተተው። ደሞ ያመስላቸው የቄሶቹ አቋቋም አደራደራቸው የተክሌ ዝማሜ ሸንበቆ ስልታቸው በዓይነ ህሊናዬ ድቅን እያለብኝ ቅዝዝ ያደርገኛል። አዳም የት ነህ ይለኛል። በሌላ ዜና በዓለም ላይ የሚገኘው የኦርቶዶክስ ክርስቲያን ማህበር በአርሲ የተፈጸመውን ነገር ግን የሀገሪቱ መንግስት ከምንም ያልቆጠረውን አሳዛኝ ድርጊት ለዓለም አቀፉ ፍርድ ቤትና ለተባበሩት መንግስታት ድርጅት ደብዳቤውን በመላክ ለጉዳዩ ትኩረት እንዲሰጡበት አሳሰበ። በመጨረሻም ተወዳጁ ድምፃዊ ቴዲ አፍሮ አዳም ወዴት ነው ይለኛል የሚለው ግጥምና ዜማ በመቅረጽ ለአርሲ ወንድምቶቹ ድምፁን አሰምቷል። አዳም ወዴት ነው ሲል የሚጠራው ያለግፋቸውና ያለጥፋታቸው ህይወታቸውን ላጡ ምስኪን የተዋሕዶ እንቁ ልጆችን ነው። አርቲስቶች ሁላችሁም መልስ እስክናገኝ ድረስ ትግላችሁን ለአንድ ሳምንት ሳይሆን ቀጣይነት እንዲኖሩ አድርጉት። ድር ቢያብር አንበሳ ያስር ነውና ነገሩ። ዳንኤል ክብረት 34 ጻፈ። ይሄንን ግን ተጠበበበት። ጻፈው ብሎ መናገር ቁጭ ብለን ስንነጋገር ኢትዮጵያ የሚለውን ቃል ሲያወጡ እንባቸው ሲመጣ አየዋለሁ። እዚህ አደገኛ ወረርሽኝ ከበረታን በርካታ ፈተናዎች፣ ተላላፊ በሽታዎች ሁሉ ለማሸነፍ ዛሬ ከትናንት ይልቅ የተሻለ እድልና ተስፋ አለ። በመጨረሻም ቤተ መንግስት ውስጥ ተገኘ የተባለው ሄሞሮጂክ ፌቨር ጂንካ ቆይተው በነበሩት ባለስልጣን አማካኝነት ወደ ቤተ መንግስት እንደገባ የሚነገርለት የመም በአሁኑ ሰዓት የጠቅላዩን የልብ አማካሪ ዳንኤል ክስረትን መያዙ እየወጡ ካሉ ሪፖርቶች ለመረዳት ችያለው። በዚህ ከፍተኛ ጭንቀት ውስጥ የገቡት ጠቅላዩ የሚገቡበት የጠፋቸው ሲሆን በትላንትናው ዕለትም መግለጫ መስጠታቸው አይዘነጋም። ዳንኤል ክስረት ይወዳው አንተ ቤተ ክርስቲያን ላይ እንደምታደርገው አደጋ እኔ በዚያ ልክ ወርጄ አልመልስ
አይደለም። ፈጣሪ ጨርሶ የማረ ይህ ነገር የተፈጠረው ሊያስተምር ስለሆነ ተማረበት። ለቤተ ክርስቲያን ጠላትነትንም በልክ አድርገው ልል እፈልጋለሁ። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀርብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።